እንግዲህ የኔ ልልት ማለት ነው ዛሬ ትመጣለች ነጽዬ ማለት ነው። የኔ ቆንጆ የፍቅር ሄት ማለት ነው። እና እንግዲህ ይሄ ቦታ ጋይስ የምታስታውሱ ከሆነ አርባ ምንጭ እንደዚህ አይነት ቦታ አለ። በነገራችን ላይ ግን ይሄ አዋሳ ይመስለኛል፣ አላቅም። አዋሳ ይሁን አርባ ምንጭ ይሁን አላቅም። አታምርም ግን እዚህ የኔ ልልት ማለት ነው። ቁመና ራሱ እንዴት አባቷ እንደምታምር ነጽዬ። ይሄ ቀጫጫውን ማለት ነው የሴት ልጅ የሚያስለቅስ ይሄ ልጅ ነበረ መቁረጥ ጋይስ። ይቅር በለኝ ፈጣሪያ። እና የነፂና የፍቅር እንባ ማለት ነው ይደፋቸዋል ገና። የሴቶቹ እንባ ማለት ነው መቼም ወርቆ አይርቅም። ባይዘዌ የሰው ልጅ አትጉዱ፣ ማርያምን ራሳችሁ ተጎዱ እንጂ ማለት ነው። እንግዲህ ሩታን ትላንትና ሲያስለቅስ ነበረ። ከመጀመሪያ ሴቶቹን ያስለቅሳል ይሄ ልጅ ማለት ነው። ሶስተኛ እንግዲህ ያስለቀሳት ነው ትላንትና ያያችሁ ነው። እሷ በእርግጥ በገዛ እጇ ነው የገባችሁ። እውነት ለመናገር በሰው ግፊት ያው ሆይ በውሸትም ስለመጣች ነው ወዳ ሳትሆን እንግዲህ የራሷ የገባችበት ማለት ነው። ሳይፈልጋት ሳፈቅራት ገባችሁ አይደለ? በተለይ ደግሞ ወንድ ልጅ ልንገራችሁ፣ እናንተ የምታፈቅሩ ከሆነ ቼክ የሚያደርጋችሁ እነሱ ለምሳሌ አብርሽ በቃ እንደ ሌሎቹ ሩታን ቢያፈቅራት ምንም ነገር አይደብቃትም። ገባችሁ አይደለ? ይሄ ነው ማወቅ አለባችሁና ነጽዬ እንግዲህ ዛሬ ትመጣለች። በእናታችሁ 10 ሺህ ያስገባት፣ አበረታቷት። የታችን ናት። እነዚህ አይነት መቃወም አለባችሁ ብዬ አስባለሁ። ውደዱ። እኔ ለምን ወደዳችኋል እላችሁ፣ ለምን ደገፋችኋል እልም መፍታችሁ ነው። ግን እንደዚህ አይነት መቃወም አለባችሁ ብዬ አስባለሁ። ምንም ይሁን ተዋሽታለች። የዋሻት ነበረ። አስቡ፣ እውነቱ ወጣ ማለት ነው። ገና እውነት ይወጣል። የፍቅርም የነፂም ማለት ነው። ገባችሁ? አብርሽ ምስኪን ነው ምን ስትሉ ማለት ነው። አንገት ደፊ ያገራ ጠፊ ይላል ያገሬ ሰው ማለት ነው። በነገራችን ላይ አብርሽ አይታችሁ ከሆነ ሁሌ አንገቱ ይደፋል። የራሱ ስታይል አለች ደግሞ ምንድን ነው ዞርልና ማለት ነው ጆሮን ይዛል በእጁ። ገባችሁ አይደለ? ቁምጥስ ይላል። ስታይል ነው ይመስለኛል። በየቦታ እንደዛ አይነት ነገር ነውና ለማንኛውም ነፂዬ በዚህ አጋጣሚ ነው መልእክት ላንቺ አለኝ። አይዞሽ፣ ማልፍ ነገር የለም፣ ሁሉም ነገር ያልፋል። በቃ ሞዴልሽ የምትሆነው ፍቅር ናት። ፍቅር ያላሳለፈችው ነገር የለም። ብዙ ጊዜ ከሚዲያ እንድትጠፋ ሰብራ እንድትቀር ቤት ውስጥ እንድትቀመጥ ተደርጋለች። እንደ አንቺ ማለት ነው። አንቺ እሱ ሰብርሽ ማለፍ አለብሽ። እውነት ከፍቅር ጋር የምትተዋወቁ ከሆነ እሷን ማውራት ነው በቃ። ሞዴልሽ ፍቅር ናት ነፂ ማለት ነው። ስለዚህ ጠንካራ ሆነሽ ከዩቱብ መጥፋት አይደለም ገና ምን ልበልሽ መልካም ስራ መስራት አለብሽ ብዬ አስባለሁ። እነሱ ለማስደሰት ከሚዲያ መጥፋት የለብሽም። 4 ነጥብ። ሲጀምር ደግሞ ነፂ ምን ፈልጋ የመጣችሁ መሰላችሁ ጋይዝ? አብርሽን አይደለም ፈልጋ የመጣችሁ፣ ያስፈራራት ነበረ ምስጢር እንዳታወጣ። ስለዚህ እሱ እንዲቆምና እንዲቆም ብቻ ነው። አብርሽ የሚፈለግ ሰው አይደለም በነገራችን ላይ